ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። አድማጭ ተመልካቾቻችን ከሰገነቱ ከማማው ላይ የሚተላለፈው ፕሮግራም ነው አሁን የጀመረው። ሁላችሁም አብራችሁን ስለሆናችሁ ስለምታግዙን ስለምትደግፉንም ስለምታደምጡንም ደስ ይለናል። ምስጋናችን ሁልጊዜም ልባዊ ነው። ምኒልክ ዛሬም ንጉሥ ነው የፕሮግራማችን መግቢያ ሁልጊዜም የምናውጀው ነው። ይሄንን አውጀን ፕሮግራማችንን ጀምረናል። ዛሬ ውይይት የምናደርግበት ርዕሰ ጉዳይ የቀጠናዊ ትብብር ካውንስሉ ጉዳይ አርበኛ ዘመነ ካሴ የገለጠው የአፋብን አቋምና የአብይ አህመድ የፕሮፓጋንዳ አቅጣጫ በሚል ርዕሰ ጉዳይ ቆይታ እናደርጋለን። አድማጮች እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ ስታደርጉ በዚህ ጉዳይ ላይ የተዘጋጀንበትን መረጃ ለእናንተ እናደርሳችኋለን። የገባንበት ቻናል ሊንኩ አዲስ ነው። ስለዚህ ይሄ ሊንክ መጀመሪያ ለሌሎች እንዲደርስ የማድረግ ኃላፊነት ነው ከእናንተ የሚጠበቀው። ሰፊ ርብርብ ይጠበቃል። ጠላት በአንድ በኩል ጡጫ ይሰነዝራል፣ በሌላ በኩል ወዳጅ ደግሞ ይሄንን ይከላከላል። በዚሁ መንገድ እያደረግን ነው ትግላችን የሚቀጥለው። ከሰሞኑ እንደነገርናችሁ በመሬትም በፕሮፓጋንዳም ከፍ ያለ ዘመቻ የተቀናጀ ዘመቻ ያደረገበት ወቅት ነው የአብይ አህመድ አገዛዝ። በፕሮፓጋንዳ ዘመቻም በመሬት ላይ ባለ ዘመቻም ሁለቱም አቅጣጫ እየተቀለበሰበት ነው የሚገኘው። መቀልበስ ብቻ ሳይሆን ከፍተኛ ሽንፈት አጋጥሞታል። ሽንፈቱን ተከትሎ እየወሰዳቸው ያለው ያጸፋ እርምጃዎችም እምብዛም የሚያዋጡት ሆኖ አልተገኘም። ስለዚህም በዋነኛነት ይሄንን ህዝባችን ላይ በጅምላ ፍጅት ለማድረግ እየተንቀሳቀሰ ያለ ኃይልን በመመከት ረገድ መሬት ላይ እየተደረገ ያለውን በፕሮፓጋንዳም በከፍተኛ ሁኔታ መደገፍ የሚጠይቅበት ጊዜ ነው። ነገር ግን የፕሮፓጋንዳ እንቅስቃሴው ደግሞ ዲስትራክሽን የሚፈጥር ከእንደዚህ አይነት በዋናው ጉዳይ ላይ ማተኮር እንዳይቻል በዚያና በዚህ ጎታች እንቅስቃሴዎች ነው የሚካሄዱት። እንደዚህ አይነቱን በጣም ውዳቂ የሆኑ ትንንሽ አጀንዳዎችን በመተው በዋነኛነት በመሪ የጠላት ኃይል ላይ ማተኮር የሚገባ መሆኑን በተለያየ ደረጃ ያሉ አካላት የገለጹ ነው የሚገኙት። ይሄንኑ ተቀብሎ መጓዝ ነው። የገባችሁና ውይይታችን እየተከታተላችሁ ያላችሁት በቀዳሚ ላይክ የምትለዋን በተን መጫናችሁን አረጋግጡ። ይህን ካደረጋችሁ በኋላ ሌላ ትልቅ ኃላፊነት አለባችሁ። ሼር ብላችሁ ተጭናችሁ በፌስቡክ ገጻችሁ ላይ የቀጥታ ስርጭት ጀምሯል ብላችሁ ጻፉበት። በዋትሳፕ፣ በቴሌግራም፣ በሜሴንጀር በማናቸው መልኩ እናንተ ከሌላው አካል ጋር ግንኙነት ባላችሁ መንገድ በተለይ በግሩፖች ላይ ይሄንን ሊንክ በመላክ ሰዎች ያላገኙት እንዲገቡ ማድረግ ትልቅ ኃላፊነት ነው። ላይክ ባደረጋችሁ ቁጥር ኮሜንት በጻፋችሁ ቁጥር ደግሞ አንድ ነገር ሌላ አንድ አስተዋጽኦ እያደረጋችሁ ነው። እነዚህም በምታደርጉበት ጊዜ አድማጮች የኢምፕሬሽን እንዲጨምር ያደርጋል። ሰው አልጎሪዝሙ ወደ ላይ ይገፋዋል። ሰዎች በቀላሉ እንዲያገኙት ይረዳል ሊንኩን ማለት ነው። ረምብል ላይ ያላችሁ አንድ አፍታ መጣችሁ የዋትሳፕ ማሚን ዩቲዩብ ላይ ተሳትፋችሁ ብትሄዱ፣ ዩቲዩብ ላይ ያላችሁ ደግሞ አንድ አፍታ ረምብል ላይ ሄድ ብላችሁ እንደዚሁ በረምብል ላይ የተወሰኑ ነገር አድርጋችሁ ብትመለሱ በጣም ወሳኝ ይሆናል። ይሄንኑ ካልናችሁ ወደ ቀጣዮቹና ሜንሊ ልናተኮርባቸው ወደሚገቡ ጉዳዮች ላይ ፎከስ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አሁንም ከኛ ጋራ ቆይታ እንድታደርጉ የምንጋብዛችሁ በአክብሮት ነው። አብራችሁን ስለምትሆኑም ደስ ይለናል። ወደ ፕሮግራማችን የገባችሁ ታዳሚዎቻችን በቀዳሚነት የምናደርገው ሁልጊዜም እንደምናደርገው ማን ከየት ገባ የሚለውን ማረጋገጥ ነው። ከዚያም በፍጥነት ወደ መረጃዎቻችን እናተኩራለን። በተቻለ መጠን ፎከስ የምናደርገው ለዛሬ ወዳዘጋጀናቸው መረጃዎች ነው። ብዙ ሊያናገሩ ሊያነጋግሩ የሚችሉ አጀንዳዎች ናቸው። ወደዚያው እንድናልፍ ቀዳሚ የሚሆነው ቦስተን ነው። ዛሬ ቦስተኖች ቀዳሚ ሆነዋል። ከዚያም ካናዳ ቶሮንቶ፣ ቀጥሎ ብሩክና ቤተሰቡ ከኦቶዋ ካናዳ ገብተናል ብለዋል። ሚኒሊክ ዛሬም ንጉሥ ነው። ዴንቨሮች ከተፍ ብለናል፣ ተቀላቅለናል፣ እየተከታተልናችሁ ነው ብለዋል። እናመሰግናለን። ቀጥሎም ከዝናሽ ታያቸው ሳሎን ብለዋል፣ እየተከታተልን ነው ብለዋል። እናመሰግናለን። ሳን ፍራንሲስኮች ገብተዋል። ኮምቦልቻ ገብተዋል። ከአያት 49 ገብተዋል። የለንደኑ እኩለ ሌሊት የከሌ ጠበቃ ሆኖ መጥቷል ምናምን። አረ ከሌሊቱ 9 ሰዓት ሆኗል። እሱን ተውት። አካባቢው ያሉ ሰዎች ህጻናቶቻቸውን ከሱ ገለል እያደረጉ አሁን እኛ ደጋግመን
የእሱን ስም ማንሳትም የሚጠበቅብን አይደለም። ጨለማ የጨለማ ስራ ነው የሚሰራው። መጽሐፍ ቅዱስም የሚለው ጨለማውን ለጨለማው ተዉት ነው፣ የጨለማው አለቃ ያዛቸዋል የሚለውና መልኩ ግብሩን የሚመስል ሰው ጋር እምብዛም ጊዜ እያጠፋን አንሄድም። መቼም ምንም የረባ ነገር ማድረግ ስለማይችሉ ነው። በነገራችን ላይ ሚካኤል ከረገጠው በኋላ ተነስቶ ሰይጣን ምን ይፈይዳል? በቃ የተረገጠ ነው አንድ ጊዜ እና ወደዛ ላይ ባታተኩሩ አድማጮች፣ እዚሁ እኛው ጋር ቆይታ አድርጉ። ከስዊድን ገብተዋል፣ ከደብረ ብርሃን ገብተዋል አለን፣ ከአሰላ ብለዋል፣ እናመሰግናለን። ከቶሮንቶ እናመሰግናቸዋለን። ከለንደን ጢጣ አካባቢ ገብተናል ብለዋል። ከናዝሬት ገብተናል ብለዋል። አውሮራ ኮሎራዶች እናመሰግናለን። ኃይሉ ነኝ ከዳላስ ቴክሳስ። ምኒልክ ዛሬም ንጉስ ነው ብለዋል፣ እናመሰግናለን። ድሬ ነው ከወዳጆ ጠጅ ቤት አካባቢ ላለ የሰፈሩን ስም ነው የጠቀሰው፣ እናመሰግናለን። ዮሴፍ ደነዞች ሰፈር ይባላል እንዴ? ከደነዞች ሰፈር ብለዋል ዮሴፍ ደነዞች ሰፈር የት አካባቢ ነው? ከሜሪላንድ ሰላማችሁ ይብዛ ብለው ተቀላቅለውናል፣ እናመሰግናለን። ዳላሶች ገብተዋል፣ እናመሰግናለን። ኖርዌይ እናመሰግናለን። ከሳውዲ የገባችሁት እናመሰግናለን። ተሬ ነኝ ከድሬ ብሎናል ወንድማችን፣ እናመሰግናለን። የምኒልክ ዛሬም ንጉስ ናቸው ብለዋል፣ ንጉስ ናቸው፣ እናመሰግናለን። አትናኤል ግርማ ከማዕከላዊ ምድር ከኢየሩሳሌም ከቅድስቲቷ ስፍራ ገብቷል፣ እናመሰግናለን። እያደረጋችሁ ያላችሁት ርብርብ፣ እያደረጋችሁ ያላችሁት አስተዋጽኦ በጣም በእውነቱ ከልብ የሚያስመሰግን ነው። ኢትዮፋር 123 ከአትላንታ ገብተናል ብለዋል። ከጅጅጋ ገብተናል ብለዋል፣ እናመሰግናለን። ከየአቅጣጫው እየገባችሁ ያላችሁት አቡሽ ገብቷል። የምንጊዜም ብረት የሆነ ደጋፊ ነው፣ እናመሰግናለን። ወዲህ ወዲያ የለም፣ ባሉበት ቆመው በደንብ የሚገባ ድጋፍ እያደረጉልን ካሉ መካከል ነው። ከመሿለኪያ ገብተዋል፣ መሿለኪያዎች እናመሰግናለን። ከሙኒክ ጀርመን፣ ከጅጅጋ ከየአቅጣጫው እየገቡ ነው። ከሁሉም አቅጣጫ እየገባችሁ ላላችሁ እናመሰግናለን። በሳተላይት ቴሌቪዥን ከኢትዮጵያ በቀጥታ ከአራቱ ማዕዘን የምትከታተሉን እንደዚሁ ምስጋና አለን። ከያላችሁበት ሆናችሁ እየተከታተላችሁ ያላችሁ ስትችሉ የምታዩበትን አፓራተስ ወይም ለምሳሌ በቴሌቪዥን እያያችሁ ከሆነ ስልኮቻችሁ ያው ኦፍኮርስ ዋናው የዳታ ችግር ስለሚያጋጥማችሁ እንደሆነ በጣም እንረዳለን። ሌሎቻችሁ እዚህ በውጭ ዓለም ያላችሁ አገር ቤት ያሉት በሳተላይት እንዲያዩ እና ይሄ ዳታ ምንድን ነው የጥቅል ዳታ ምናምን የሚሉት ቴሌ አፎርደብል አይደለም፣ በጣም ከአቅም በላይ የሆነ ነው። አሁን በዚህ በተቃጠለ ኑሮ በስልክ መረጃ ለማየት አይችሉም። እንደዛ መቸገር የለባቸውም። በእውነቱ ይሄንን ለማስቀረት ነው በብዙ መልኩ ከፍተኛ ገንዘብ በየወሩ እያወጣን በሳተላይት ቴሌቪዥን መርሃ ግብሮቻችን እንዲተላለፉ የምናደርገው። ያንን ለሳተላይት የምናውለውን ወጪ ለሌላ ወጪ ብናውለው ለግል ከንሰምሽናቸው ብናውለው በጣም ከፍተኛ ገንዘብ ነው። እውነት ለመናገር ግን ቅድሚያ የምንሰጠው በማናቸውም መልኩ መረጃ አገር ቤት እንዲደርስ ማድረግ ነው። ከየአካባቢው እያደመጡ ላሉ እንዲደርስ ማድረግ ነው። ይሄን ለማድረግ የእናንተ ድጋፍ፣ ትብብር በጣም ወሳኝ ነው። በውጭ ዓለም ያላችሁ አቅሙ ያላችሁ በሁለመናው መልኩ በመደገፍ ከጎናችን መቆም ይኖርባቸዋል። ከዚያን አገር ቤት ያሉት መረጃው ቶሎ ቶሎ እንዲደርሳቸው የማድረጉ ስራ ደግሞ እኛ ኃላፊነት ወስደን የምንሰራው ነው የሚሆነው። በሚጠሉን ወይም እናጠፋቸዋለን ብለው በሚያስቡ ሞኞች መካከል በእውነቱ ለአመታት ሞክረውን ያልቻሉትን በዚህ በፕሮፓጋንዳ ቢሉ፣ በዚያ ዩቲዩብ ተርሚኔት እናደርጋለን ቢሉ፣ በዚህ አሉባልታ ቢነዙ፣ በዚህ የሆነ ነገር ቢያደርጉ እንዲሁ ሲጨፍሩ እንዲሁ ሲሰቃዩ ይኖራሉ እንጂ ጠብ የሚል ነገር የለም። አንቲል ቱዴይ አለን በቦታችን ተሰይመን ይኸው ፕሮግራሞቻችንን በየዕለቱ እያካሄድን ነው። በየዕለቱ ይተናነቁናል፣ በየዕለቱ እንተናነቃቸዋለን። በተለይ በጣም ጥብቅ የሆኑና የገዘፉ መረጃዎች በወጡ ጊዜ አስቀድመን ነው የምናውቀውና ዛሬ ምን ሊሆን ይችላል የሚለውን እንገምታለን። በየዕለቱ ያለውን ሁኔታ የትኛው ቡድን መቼ ይሰማራል የሚለውንም ደግሞ በደንብ በእውነቱ ጠንቅቀን ነው የምናውቀው። በጠላትነት የተደራጀ ቡድን እንቅስቃሴ ከገዢው በላይ የከፋ የፕሮፓጋንዳ ዘመቻ የሚያደርጉ አካላት አሉ። ለገዢው የአጀንዳ የሚያቀብሉ አካላት አሉ። የእነዚህ አካላት ስምሪት በሙሉ እዚህ ከኛ ጋር ከሚዲያ ጋር ካለው ግብግብ ባሻገር እውነት ለመናገር መሬት ላይ ባለው ትግልም እንደዚሁ
የተለያዩ ይመስላሉ፣ በጎን ይወጋገዛሉ። ነገር ግን በሜን ጉዳይ ደግሞ አብረዋሉ። ይሄ እንዴት ነው የምታዩት? ልክ መረራ ጉዲና፣ ዳውድ ኢብሳ፣ ሽመልስ አብዲሳ ሲተቻቹ በደንብ ነው የሚተቻቹት። ፕራክቲካሊ የአገሪቷን እኛ በተረኝነት እየገዛን ነው የሚሉት የነ ሽመልስ አብዲሳን ሀሳብ ግን የስልጣን ጥያቄ ላይ ካልሆነ ጥላቸው የሜን ጉዳይ ላይ ጸብ ስለሌለ ለማጥቃት ሲሆን ከፍተኛ የሆነ ትብብር ታያላችሁ። ስለዚህ ማን ነው በዚህ ሰሞን እስኪ እናንተ እዩና ያገዛዙ ካድሬዎች ማን ጋር ተሰልፈዋል ቢለው ነው። አሁን የአብይ አህመድ ካድሬዎች ዝም ብላችሁ ታዘቡና ከማን ጋር ተባብረዋል? ከማን ጋር እየተናበቡ ነው የአብይ አህመድ ካድሬዎች? በእውነቱ በቅርቡ በአርበኛ እስክንድር ሹመት የተቀበሉ አካላትና የአብይ አህመድ ካድሬዎች እኛን በማጥቃት ጉዳይ ላይ ተመሳሳይ አቋም ይዘው ነው እየተንቀሳቀሱ ያሉት። አራግፈናቸው ነው የምንሄደው፣ እንደለመድ ነው አራግፈናቸው ነው የምንሄደው። ይሄን ስብስብ ከጊዜ ወደ ጊዜ እያጠራ ህብረተሰቡን በደንብ በጥንቃቄ እያየ ማን የት ጋር ተሰልፏል፣ ምን አይነት የተቀናጀና የተናበበ እንቅስቃሴ ያደርጋል የሚለውን ያህል፣ እኛ ግን ሜንሊ ትኩረታችን መሆን ያለበት የት ጋ ነው የሚለውን አስበን ነው እያደረግን ያለን። በተለይም አሁን ከአገዛዙ አንጻር የተወረወረ ያለውን ቀስት መመለስ ላይ ማተኮር ይገባል። በዚሁ አጋጣሚ በአማራ ህዝብ የትግል አውድ ውስጥ ከፍተኛ ድርሻ ካላቸው መካከል ወንድም ጋዜጠኛ ዳዊት በጋሻው በእስር ቤት እያለ ወላጅ አባቱን አጥቷል። መሪር ነው ሐዘኑ፣ በእውነት ይከፋል። ወንድማችን ሚካኤል መላከም በእስር ቤት እያለ ነው እናቱን ያጣው። በብዙ ልመና፣ በብዙ ተማጽኖ፣ በብዙ ርብርብ ቢያንስ የቀብር ስነ ስርዓቱ ላይ እንዲገኝ የቀረበ ጥያቄን የአገዛዙ ሰዎች እንዴት አድርገው በጭካኔ እንዳለፉት የሚታወቅ ነው። ሚካኤል መላከ እናቱ የቀብር ስነ ስርዓት ላይ ሳይገኝ ቀረ። ዳዊት በጋሻው እንዲሁ በእስር ቤት ያለ አባቱን አጣ። ለአባቱም በጣም መራር ነው። በእስር ቤት ያለ ልጃቸውን እንደናፈቁ ሲያልፉ የሚሰማ ስሜት አለ። ነገር ግን በቃ በዚህ የትግል ሂደት ውስጥ ሊከፈል የሚገባ ዋጋ ተብሎ የመጣ ዋጋ ነው። ለአንዳንዱ ይሄን ተሸክሟል። በቃ እንዲህ ያለ መከራ፣ እንዲህ ያለት ፈተና፣ በዚህ ፈተና በዚህ ስቃይ ውስጥ እንዲያልፍ የተፈረደበት። በእውነቱ አሁን ቅርብ ጊዜ አንድ የማውቀው ሰው የማውቃት ወንድሟ ነው እና በአርበኝነት ያለ በጣም ጥሩ ጀግና፣ ምንም ያልጎደለው ማለት ከተሻለ ኑሮ ላይ መሄዱ ነበረ ያሳዘናት። በጣም ማሳዘንም አይደለም በእውነቱ እንደው ታሪኩ ሊዘከርለት ይገባል። ከተሻለ ኑሮ ላይ ከተሻለ ህይወት ላይ ምንም ያልጎደለበት ኖ የአማራ ህዝብ እንዲህ ያለ መከራ ውስጥ እያለ እኔማ በንግድና በሞቀ ሁኔታ ውስጥ ተመችቶኝ አልኖርም ብሎ ወደ በረሃ ሄደ። ቤተሰብ ደንግጧል። ግን ደግሞ የእሱ ውሳኔ ነው፣ እየታገለ ነው የሚል ነገር ነገረችን እና እኛ ታሪኩን ለመስራት የእውነት ነው መነግራቸው። አሁን ሰው እንደዚህ ያሉ ሰዎች ሌሎቹንም የሚያበረታ ስለሆነ የዚህ ልጅ ታሪክ ለሌሎቹም አስተማሪ ነውና በሚገባ አድሬስ መደረግ አለበት ይሄማ ብለን እሱን ታሪክ እንሰራለን ብለን እየተሰናዳን እያለ በድንገት ሁለተኛ ቀን ወይም ከሶስት ቀን በኋላ ጥቁር ፕሮፋይል አየሁኝና ሳይ ያ በጣም የተማመነችበት ጀግና ወንድም ንብረቱን ብቻ ሳይሆን ህይወቱንም አሳልፎ በዚህ ትግል ውስጥ ሰጥተዋል እና ለጊዜው መራር ሊመስል ይችላል ሀዘኑ፣ ለጊዜው ፈታኝ ይሆናል። ኦፍኮርስ ለቤተሰብ ፔንፉል ነው፣ አንደርስታንድ አደርጋለሁ፣ ይሄን እረዳለሁ። ነገር ግን ዛሬ በዚህ ዘመን እውነት እንነጋገር፣ ሰው ለመኖር ብሎ የሚጠጣው ውሃ ትን ብሎት ይሞታል። ለመኖር ብሎ ረሃብ ለማስታገስ ብሎ የሚጎርሰው ይገለዋል። ዛሬ ደግሞ በጣም የበዛ ነገር ብታዩ ተኝቷል፣ ከእንቅልፉ አልተነሳም። እንኳን በዚህ በውጭ ዓለም የምናውቀውን ኢትዮጵያ ውስጥ እየተደገመ ከ2 ቀን ከ3 ቀን በኋላ መሞቱ ተረጋገጠ የሚባል ነገር የሚሰማበት ባልና ሚስት ጉዞ ሊያደርጉ ማለት ሊሄዱ ከቤት ይወጣሉ። ተዘጋጅተዋል። የሚሄዱበት ቦታ አለ፣ በጋራ ነው የሚሄዱት እና ባል ቀደም ብሎ ወጥቶ መኪና ላሙቅ ብሎ መኪናውን ሊያሞቅ ቀድሞ ወረደ።
ባል መኪናውን እያሞቀ እያለ ሚስት ከቢልዲንጉ ወርዳ መኪናው ስትገባ መኪናው እየሞቀ ነው፣ እሱ በህይወት የለም። አስባችሁታል? ምንም አመመኝ ያላለ ምን ያላለ ሰው የተቀዳደሙባትም መኪናውን አሙቆ ለመጠበቅ ነው የወረደው። ሪሞት ይዞ ሶፋ ላይ ጋደም ብሎ ልጆቹ እየተጫወቱ አጠገቡ ሆነው እዛው ሳሎን ላይ ሆነው እየተጫወቱ እዛው ሶፋ ላይ ያለው አባት ሪሞት በእጁ እንደያዘ ህይወቱ ማለፉን ልጆች እንኳን አጠገቡ የሚጫወቱ ትልልቅ ልጆች አልሰሙም፣ አላወቁም። እንደዚህ አይነት ሁኔታ በጣም በሚያሳዝን ሁኔታ ሰዎች ህይወታቸው እያለፈ ነው። ሰው የተጻፈለትን ያንኑ ኑሮ ያልፋል። ስለዚህ አንዳንድ ጊዜ ምንድን ነው ፔንን ሐዘንን ምናምን የምታስታግሱት እንደዚህ አይነት ሁኔታ ሲገጥማችሁ ለታሪክ የሚቆይ የሆነ ነገር አርጎ ያለፈ ልጅ፣ እንደዛ አርጎ ያለፈ ወንድም፣ በቃ የሆነ ታሪክ የሆነ ክፍል አስመዝግቦ ያለፈን ሰው አትሊስት መጽናኛ የሚሆን የሆነ ነገር አላችሁ። ነገ ለራሱ ነው፣ የነገ ሰው ነው። የእኛ ቀን ግን ዛሬ ነው ይላል መጽሐፍ። እና ሰው ለነገው እያሰበ ዛሬውን የሚያበላሽ ለነገ ለተነገ ወዲያ ያስባል፣ ግን ዛሬን አበላሽተዋል። ምን ዋጋ አለው? ነገም በማሰብ ዛሬ ከተበላሸ ነገ የእሱ መሆኗን እኮ እርግጠኛ ያልሆነ ሰው እንደዚህ ነው። አያችሁ፣ ህይወት በጣም አጭር፣ በጣም ማለት በዚች ጊዜ ውስጥ ሰው ሊኖረው የሚገባውን ሳይኖር የሚያልፍበት ሁኔታ ይገርማል። ሰው ደስታም ቢሆን እንደ ጥላ ነው፣ ድንገት ያልፋል። ሐዘንም ቢሆን እንደዛ ነው። በዚህ አጭር ጊዜ ውስጥ አጭር ሆኖ ያልፋል። ሰው ይሄንን ታሳቢ ያደረገ ሰው በታሪክ ውስጥ የሆነች ነገር እየጻፈ ነው ለማለፍ ጥረት ማድረግ ያለበትና መጽናናት ያስፈልጋል። በዚሁ አጋጣሚ ጋዜጠኛ ዳዊት በጋሻው በእውነቱ ለደረሰብህ ልብ መሰበርና ሐዘን እናዝናለን። አይነው ዳዊት በጋሻው የአባቱ ሞት በተለየ ሁኔታ ልቡን ሰበረው ምናምን እያልኩ አይደለም። ዳዊት እኮ ይሄ ሁኔታ አባቱን ሊያሳጣው፣ እናቱን ሊያሳጣው፣ ሌላ ነገር ሊያሳጣው እንደሚችል አውቆ ወስኖ የእሱ እናት የእሱ አባት ከዚህ ቀደም ራስ አርበኛ ደረጀ በላይ እንዳለው ልጆቹ ሁለት ልጆቹን ባጣበት ጊዜ እኔ ልጆች መላው የአማራ ልጆች ናቸው አለ። ሁለት ልጆቹን ያሳደጋቸው፣ መከራ ያየባቸው፣ ከፍ ዝቅ ያለባቸው፣ አብረውት እየታገሉ ያሉ ልጆቹ መስዋዕታቸው ልቡን እንክት አድርጎ እንደሚሰብረው እኮ ግልጽ ነው። ግን በዚያ መሰበር ውስጥ የሚጽናናው በሚሊየን የሚቆጠሩ የአማራ ልጆችን ከግፈኛ አገዛዝ ደግሞ እያስጣልኩ ነው፣ እየታገልኩ ነው፣ ልጆቹ የታገሉለት ዓላማ እንዲሳካ እያደረግኩ ነው በሚል ነው መጽናናት ውስጥ የገባው እንጂ ጋዜጠኛ ዳዊት በጋሻው በየቀኑ የአማራ ሕፃናት እንዴት እየተፈጁ እንደሆነ ያውቃል። በየዕለቱ እየተደፈሩ እንደሆነ ያውቃል። በየዕለቱ እህቶቹ በአባቶቹ ፊት የፍጥኝ ታስረው እየተደፈሩ እንደሆነ ያያል። አረመኔ የሆኑት የአብይ አህመድ አረመኔ ኮረኔል በቀደም ለታ ጎጃም ላይ ውሎ አላደረም። በነገራችን ላይ ጎንደር ላይ የአብይ አህመድ ሰራዊት ለሰራው ግፍ ጎጃም ላይ ውሎ ሳያድር ዋጋ እንዲቀበል አደረጉ። ይሄንን ተከትሎ ነው በነገራችን ላይ እንደ መረጃም እንዲሆናችሁ በዛሬው ዕለት ጀነራል መሐመድ ተሰማ በአንድ ቀን ጦርነት ብቻ የምስራቅ እዝ እንደው እስቲ እናንተ ፍረዱ፣ አምጥተን እዚሁ ተነጋግረንበታል። በእውነቱ የምታስታውሱ ጀነራል መሐመድ ተሰማ ቅርብ ጊዜ ከምርጫው ጋር አያይዞ ከ2 ዓመት በፊት ቢሆን ኑሮ የፋኖ ኃይሎች እሱ ያለውን ነው 60-70 በመቶ የሚሆን ቀጠናውን ተቆጣጥረውት ነበር አለ። የአማራ ክልልን ይዞታ ተቆጣጥረው ነበር አለ። ቀጥሎ ምንድን ነው ያለው? አሁን ግን ያ መቆጣጠር የላቸውም። አሁን ግን ያ አቅም የላቸውም። አልቆ ተበትኖ የሉም፣ በየጥሻው ገብተዋል። እኛ እነሱን አድነን መፈለግ ነው፣ የቀረውን የተለቃቀመ ኃይል የማጽዳት ስራን የሰራ ነው አለ። እችን ተናግሮ የተፋት ምራቅ ሳትደርቅ የተናገራት ንግግር ፕሮፓጋንዲስቶቹ በአግባቡ በእያንዳንዱ ህዝብ አድርሰው ሳይጨርሱ ክፍለ ጦር እንዲመራ የላከውን ጨካኝ የክፍለ ጦር መሪ ኮሎኔሉን ጨምሮ ያን ያሰማራውን ጦር ብትንትኑን አውጥተው አጠናቀው በአንድ ቀን ጦርነት ጎጃም ላይ 8 ከፍተኛ ወታደራዊ አዛዦች ያለቁበት ነው። 8 ወታደራዊ አዛዦች
ተውት። ይሄ ተራ ወታደር አይደለም። የተማረከው ሌላውን ነገር ተውት። ጎጃም የሚባል ምድር፣ ደጋዳሞት የሚባል አካባቢ ምን አይነት አካባቢ ነው? ምን አይነት በቃ ዝም ብሎ በተለየ ሁኔታ በታሪክ ምዕራፍ ውስጥ ልዩ ምዕራፍ፣ ልዩ መዝገብ እንዲኖረው ያስቻለን የመጀመሪያው ዙር አከርካሪ ያገዛዙ አከርካሪ የተሰበረው እዛ ነው። እንደገና ደግመው ቀና ማለትን እንዳይችል ማድረግ የሚችሉበትን አቅም ያሳዩበት ወቅት ነው። ይህን አሳይተዋል። ተናግሮ ሰውየው ፕሮፓጋንዳው አንድ ቦታ ላይ ገና ሳይደርስ የጀነራል መሐመድ ፕሮፓጋንዳ መናቢስ አስቀርቶ ጸጉራቸውን ያስነጨ ከባድ የሆነ እርምጃ ነው የተወሰደው። የሚደንቅ ነው በእውነቱ። ዛሬ መሐመድ ተሰማ በጣም ሰፋ ያለ በልዩ ሁኔታ የሰለጠነ የኮማንዶ ኃይል ይዞ ወደዚሁ ወደ ጎጃም ቀጠና ስምሪት ወስዷል። ተመልከቱ። መጀመሪያ እንዳለ የወሰዱት ያስገቡት ኃይል ሲፈራረስባቸው ያደረጉት የወሰዱት እርምጃ ምንድን ነው? ኃይል ፈራረሰ እጃቸው ላይ ያሰማሩት ኃይል በሙሉ ሲፈራረስባቸው፣ ያሰማሩት ኃይል ሲፈርስ፣ ወታደራዊ አመራሮቻቸው ሲያልቁ፣ ምርኮ በሚዘገንን ሁኔታ እየተሰለፈ ሲማረክ ምን ይበሉ? አሁን ቅርብ ጊዜ የፕሮፓጋንዳ ዝናብ ሲዘንብ የነበረው እዛው ቀጠና ነው። ተከፋፈሉ፣ ተበታተኑ፣ እንደዚህ ያደረጉ ምናምን ገለመሌ። ጠላት ከሚለው አይደለም ወዳጅ ከምትሉት ለአማራ ታገላለሁ ከሚል ይመጣ የነበረው ውርጅብኝ ምንድን ነበረ? ምናውቀው ነው። ወቅት ጠብቆ በፕሮፓጋንዳ ሜስ ለመፍጠር ያልተደረገ ጥረት የለም። እንደዚህ ያሉትን መዝረክረኮች፣ እንደዚህ ያሉትን ያገዛዙን የፕሮፓጋንዳ ማሽኖች ዝም ያሰኘ በጣም ወሳኝ እርምጃ። ከዚያ ደግሞ ጎንደር ላይ ድል አገኘሁ ብሎ አገዛዙ ከበሮ ይመታ እምቢልታና ቀርን ይነፋ እያለ እኮ የሚልበት ሰዓት ነበረ። ልክ ያገዛዙ ካድሬዎች በአንድ ጊዜ መዋቅር የፈራረሰ አድርገው የዘገቡበት የምታውቁት ነው። አንዳንዶቹ የብአዴን የፕሮፓጋንዳ ማሽን ያደረጉ ራሳቸውን የፖለቲካ ወፈፊዎች ምንድን ነው ያሉት? አይ በቃ ጎንደር ላይ የፋኖ መዋቅር አለቀ፣ ተጠናቀቀ ወዘተረፈ። በጣም አስቂኝ ነው። እዛው በፋኖ መዋቅር እና በአገዛዙ መካከል በተደረገ ውጊያ እኮ 10-15 የፋኖ ኃይሎች መስዋዕትነት ከፍለው 240-250 ያልተነሳ አስከሬን ተደርድሮ በሚዘገንን ሁኔታ በየጢሻው ተቀጣጥፎ የወደቀው እኮ በቪዲዮ እያለ እኮ ነው። ድል አደረግን የሚል ፕሮፓጋንዳ በአገዛዙ በኩል ይነዛ የነበረው። በአንድ በኩል በእውነቱ ባልተለመደ ሁኔታ ከፋኖ 10 ሰው መስዋዕት ሲደረግ አንድ ልዩ ብሬኪንግ ኒውስ ሆኖ መነጋገሪያ የሚሆንበትና 200-300 ያገዛዙ ወታደር ደግሞ በጣም በአንድ ጉርቤላ፣ በአንድ ተራራ፣ በአንድ ሸጥ ውስጥ ብቻ በሚደረግ ድንገተኛ ጦርነት የ1 ሰዓትና የ2 ሰዓት ኦፕሬሽን እንደ ቄጤማ ረግፎ ስታዩት ደግሞ ዜና ሆኖ አይመጣም። በሁለቱም ሳይድ ነው። ይገርማል። በፋኖ መዋቅር በኩልና የፕሮፓጋንዳው በሚያግዙ አካላትም ቢሆን እንደ በተጋነነ ሁኔታ ወይም እንደው በልኩ እንኳን ሲዘገብ አታዩ። ይህን ያህል ያገዛዙ ሰራዊት ያሳዝናል። ያገዛዙ ሰራዊት እዚህ ቦታ አለቀ ብለው ያልፈውታል። በአንድ መስመር መከላከያ የሚባል ተቋም በተቋሙ ገጽ ላይ 2 ጥቁር ክላሽ ማረክን ብሎ ዜና ያደርገዋል። በዚሁ አጋጣሚ አንዱን ይዞ አንዱን አይደለም እንደው ፓኬጁን እያነሳ ነው እንድንሄድ። ይሄው የፕሮፓጋንዳ ምን እንደሆነ የጠፋበት የመከላከያ ተቋም በፌስቡክ ገጹ ላይ የሚጽፈውን ፕሮፓጋንዳ በተመለከተ ጌታቸው ረዳ በቅርቡ ከትላንት በስቲያ ያደረገውን ንግግር መቼም ጌታቸው ረዳ ራሱን በከፍተኛ ሁኔታ እያዋረደ ያለ ሰው ነው። በአንድ ወታደራዊ ፕሮግራም ላይ ተገኝቶ ንግግር እንዲያደርግ ጋበዙት። ከዚህ በተለይ ከሰሜን እዝ መመታት ጋር አዲስ ነገር ተናገረ ተብሎ ነበረ በአገዛዙ ካድሬዎች በጣም ሲራገብ የነበረው። ጌታቸው ረዳ የሰሜን እዝ ከተመታ ማንም የሚያቆመን ኃይል የለም የሚል ግምገማ ነበረ በህወሓት ውስጥ የሚል ነው። ወደዚህ ኒው ባይዘዌ
በጣም ይሄንን እንደ ትልቅና እንደ አዲስ ሚራክል ጌታቸው ረዳ እንደተናገረ ሆይ ሆይ ብለው ለማራገብ የሞከሩ ሰዎችን በሳይድ በሁሉም ሳይድ ያሉትን በትግራይ በኩል ያሉ የፖለቲካ ኃይሎችም ጌታቸው ረዳ እንዴት ይህንን አለ የሚል ነገር ያለው፣ በሌላው ሳይድ ባገዛዙ ካድሬዎች በኩል ደግሞ አጋለጠ የሚል ነገር አለ። ምን ማለት ይሄን ለመረዳት ጌታቸው ረዳ መናገር ነበረበት ወይ ነው መጀመሪያ። የነበረው የመከላከያ በወቅቱ የነበረው መከላከያ የሚባለው ኃይል ሰፊ ቁጥር ሜካናይዝድ የሰለጠነው ኃይል ያለው ሰሜን ላይ ነበር የነበረው። ምን ጥርጥር አለው? የደቡብ እዝ አለ፣ የምዕራብ እዝ አለ፣ ምናምን አለ፣ ማዕከላዊ እዝ የሚባል ነበረ። ኦፍኮርስ አዎ፣ ምዕራብ እዝ ነበረ ባህር ዳር ላይ። አዎ፣ በፍጹም ከሰሜን እዝ ጋር በያዘው ትጥቅም በሰው ኃይልም ለውድድር የሚቀርብ አልነበረም። ኦልሞስት የመከላከያ የሚባለው ተቋም አስኳሉ የነበረው እዛ ነው። ዋይ ለምንድን ነበረ እዛ የተቀመጠው? ከኤርትራ ጋር የነበረው ፖሊሲ የተራዘመ ፖሊሲ ምን የሚል ፖሊሲ ነበር? ኖ ፒስ ኖ ዋር። አንድ ቀን ከኤርትራ ጋር ወደ ጦርነት ይገባል የሚል ስጋት ተደቅኖ ነው ዓመታት ሲያልፉ የነበረው። ስለዚህ ከኤርትራ በኩል ይሰነዘራል ተብሎ የሚታሰበውን ጥቃት ለመመከት የሚያስችል በሚል በዚያ ቀጠና ላይ ያለ የተሟላ ሜካናይዜሽን ያለው ኃይል የአየር መቃወሚያው ብትሉ ማናቸውም በአየር ኃይልም በምድር ኃይልም ቢሆን ከፍተኛ ትጥቅ እዛው አካባቢ ነበረ። የሌለው የለም ሊባል የሚችለው የአየር ኃይል ቤዝ ነው። የአየር ኃይል ቤዝ ደግሞ የት እንዳለ ይታወቃል። ያን ጊዜ እዛ ከቲፒኤልኤፍ ጋር ለመዋጋት እንቅስቃሴውን ለመቆጣጠር በሚል ባህር ዳር አካባቢ እንደ ቤዝ አድርገው መንቀሳቀስ ጀምረው ነበረ። ምዕራብ እዞች እዛ እንቅስቃሴ ያደርጋሉ። በነገራችን ላይ በዘላቂነት እዛ ያለውን የቲፒኤልኤፍ ኃይልም ሄዶ ለመምታትም ትግራይ ላይ ያለውን ኃይል አድቅቆ የበላይነት ለማግኘትም በማናቸውም መልኩ ምን ያስፈልጋቸው ነበር? እነ ጀነራል አሳምነው እነ ዶክተር አምባቸው በዚህ አማራ ክልል ላይ የቀደም ብለው የተገደሉ አካላት ባይገደሉ ኖሮ እና የአማራ ላይ እንደናገኘው ተሻገርና ተመስገን ጥሩነህ ያሉ ትርፍ አንጀቶች ብቻ ባይሆኑ ኖሮ በፈለጉት መንገድ ኦህዴዶች ኮንቪንስም ኮንፊውዝም አድርገው ህዝባችንን አሰልፈው ከኢትዮጵያን የማዳን ጦርነት ብለው እነሱ ግን በጎን በኢትዮጵያ ውስጥ ሱፕረመሲ የሚያገኙበት ሱፐር ፓወር የኦህዴድን ሄጂሞኒ ኢትዮጵያ ላይ ለመጫን የሚያስችላቸውና ኦርቶዶክስን ከናካቴው ለማድቀቅ የሚያስችላቸውን ጦርነት ያካሄዱ ነበር። እነ ጀነራል አሳምነው ባላቸው ግንዛቤ እነ ዶክተር አምባቸው ባላቸው አረዳድና ግንዛቤ ያን ማድረግ ይቻል ነበረ። ከመዝመታቸው በፊት አስቀድመው እንደዚህ ያለ የተሻለ ግንዛቤ ያላቸውን አካላት የማጥፋት እንቅስቃሴን ያደረጉት ጀነራል አሳምነው የአገሪቷ አደጋ ማን ከየት እንዴት እንደሚመነጭ ይገባዋል። ቲፒኤልኤፍ ችግር ያለበት ቡድን እንደሆነ ያውቃል። የአገሪቷን ፖሊሲ የቀረጸ መሆኑን ያውቃል። ይህን ህገ መንግስት በበላይነት መልክ አሲሶ የአብዮታዊ ዲሞክራሲ ሴት እንደጫነበት ያውቃል። ከነ ችግሩም ቢሆን ከዚያ በኩል የሚመጣውን ችግር እንዴት መመከት እንዳለበት ተረድቶ እያለ የኢትዮጵያ ችግር የሚመነጨው ግን ከዛሬ 500 ዓመት በፊት ከነበረው የከፋ ሌላ አዲስ ችግር መሆኑን ተናግሯል። ይሄ የሚመነጨው አብዛኛው ከ4 ኪሎ እንደሆነ ገብቶታል። 4 ኪሎ ያሉ አካላትም እነ ጀነራል አሳምነው በሚገባ ነገሩ እንደተረዱት ገብቷቸዋል። እነ ዶክተር አምባቸው አዴፓ ገና ከድደኑ ሲወጣ እያለ ነበር ይናገረው። ከድደኑ ሲወጣ ህገ መንግስታዊ ማሻሻያ ያስፈልጋል ብሎ ነው የወጣው። አንድ ክልል ነው አይቻልም ስለተባለ አንድ ክልል አይደለም። ይሄ ትልቅ ህዝብ ነው። በኢትዮጵያ ውስጥ ወሳኝ አካል ነው። እኛ አቋም ይዘናል። የእኛን አቋም ለሌሎች ማስረዳት ብቻ ነው የሚጠበቅብን ነበረ የጀነራል የነ ዶክተር አምባቸው ሙግት። ስለዚህ አማራ ክልል ላይ ህዝቡ ላይ እርምጃ ለመውሰድም አብይ አህመድ ያሰበውን ነገር ለማስፈጸም መጀመሪያ እንደዚህ አይነት ግንዛቤ አላቸው ተብሎ የሚታመኑ አካላትን ማስወገድ ምርጫ የሌለው ስልት አድርገው ነበር የነደፉት። የኢትዮጵያ መከራ የሚመነጨው ከ500 ዓመት በፊት ተቸካይ የሆነ ነገር አላደረገም። ቲፒኤልኤፍ ከመቀሌ ተነቅላ መቀሌ እንዳለች ያውቅ ነበረ ጀነራል አሳምነው። ይሄም ሆኖ እያለ በተደጋጋሚ የሚያሳስባቸው የነበረው የትግራይና የአማራ ህዝብ አብሮ የኖረ ህዝብ ነው ነበር የሚለው። እኔ አይደለሁም ጀነራል አሳምነው የሚለውን ነው። አንዳንዱ ጀነራል አሳምነው የአማራን ህዝብ ችግር የተረዳ ተሻጋሪ አልፎ የሚያይ ይልሃል። ተሻጋሪ አልፎ የሚያይ ነው ካልክና በእውነት በጀነራል አሳምነው ንግግር ያመንክ ከሆነ ጀነራል አሳምነው የኢትዮጵያ ሰንደቅ ዓላማ እዚህ ከሚደምቀው ይልቅ እዛ ትግራይ ላይ ይደምቃል የሚል ንግግር ያደረገው ጀነራል አሳምነው ነው። ይሄንን
እኔ ብለው ለወያኔ ማገዝ ነው ያለው ሰውዬ አሳምነው ያለውን ግን ሊደብቀው ይፈልጋል። አትደብቀው። እምነት ከሆነ ጀነራል አሳምነውም ያራመደው ሐሳብ ቢሆን ልክ አይደለም በልና ሞግት። ሐሳብ አይደለም እኔ ያስፈራሃል። እንግዲህ ያው ጀነራል አሳምነው ያለው ትክክል ነው ብለህ ካመንክ ሌላው ሰው ሲለው ለምን ነው ትክክል አይደለም የምትለው? ጀነራል አሳምነው የጠላት ፕራዮሪቲን በለየበት ፖይንት የቲፒኤልኤፍን ስሁት እሳቤ ማስተካከል እንጂ ከትግራይ ጋር ዘላቂ ቅራኔ ውስጥ እንግባ የሚል አቋም የለውም። ደጋግሞም አብራርቷል። ለትግራይ ሕዝብ በተደጋጋሚ ያስተላለፈው ምክር ሐሳብም ቲፒኤልኤፍ የተሸከመው የፖለቲካ አስተሳሰብ ሪሼፕ መደረግ ያለበት ዘመኑን የሚመጥን መሆን ያለበት እንደሆነ መክሮ ነው። የአማራ በአማራነት መደራጀትንም በተመለከተ በማያሻማ በማያከራክር መንገድ ግልጽ አድርጎ ነው ያስቀመጠው። አንዳንዶች ለራሳቸው አጀንዳ እንዲመቻቸው ሳብ አድርገው ሲያበቁ ጀነራል አሳምነው እኮ ጨንቆትና ተገዶኑ እንጂ የአማራ ብሔርተኛ አይደለም ይላሉ። ለምን ጀነራል አሳምነው ብቻ ትላለህ? በኢንታየር የአማራ ህዝብ ትጠፋለህ ተብሎ ስለታወጀ ላለመጥፋት ነው የተደራጀው። ላለመጥፋት ተደራጀ፣ በአማራነቱ ቆመ። ያ ማለት ምን ማለት ነው? አማራ ስለሆነ የሚገደልባት ሀገር ውስጥ እንደ አማራ ተደራጅቶ ራሱን ከመከላከል ውጪ ምርጫ ስለሌለው ተደራጀ። መጻኢ የኢትዮጵያ የፖለቲካ ሁኔታ እንዴት መበየን አለበት የሚለውን ከሌላው የኢትዮጵያ ህዝብ ጋር አብሮ ይበይናል። ቀዳሚ የሚሆነው ግን ህልውናውን ማስከበር ነው። ህልውናውን ለማስከበር የሚያጠፋው አካል አማራ ስለሆነ ነው የሚያጠፋው። አማራ ሆኖ ተደራጅቶ ነው የሚታገለው። አማራ ሆኖ ተደራጅቶ ሲያበቃ እንደ አማራ አጠፋዋለሁ ያለው አካል የት ነው የሚገኘው? መከላከያ የሚባል ተቋም ውስጥ፣ የሆነ ምናምን ተቋም ውስጥ ነው የሚገኘው። እነዚህ የተበላሹ ተቋማት ጤናማ አስተሳሰብ ባላቸው አካላት እስካልተተኩ ድረስ ተረኛ ሂዶ ተረኛ እየመጣ ከተመላለሰባቸው ዞሮ ዞሮ እነዚህ ተቋማት ለኢትዮጵያም ለአማራ ህዝብ መድል ሊሆኑ አይችሉም። የኔ አይደለም። ይህንን እንስማውና እንመለስ። 22 እናዳምጠው። ጀነራል አሳምነው ምን ነበር ምክረ ሐሳቡ? እስኪ እንስማው። ችግራችን የተረዳው አይመስለኝም። ቢኮዝ ዓለም ችግራችን እንዳይረዳ ያደረገው ምንድነው? ዓለም አቀፍ ቅርጽና ይዘት ያላቸው ግን ደግሞ በይዘታቸው ፍጹም የተበላሹ ተቋሞች ኢትዮጵያ ውስጥ ተፈጥረዋል። እንባ ጠባቂ፣ የሰብአዊ መብት ተቋም፣ ፓርላማ፣ ፌዴራል የፍትህ ተቋማትና ሌሎች እነኚህ የስርዓቱን መሰሪና ዘረኛና በታኝ ኃይሎች ደብቀውና በውስጣቸው ሸጉጦ የያዙ ተቋሞች ናቸው። እነኚህ ዓለም የሚረዳን ኢትዮጵያ በህግና በህግ የምትተዳደር 3 ቻምበር ያላት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ያላት ከዚህ ያለፈ ነገር ደግሞ ቢኖር ሰብአዊ መብትን የሚከላከል ጥሰቶችን የሚከላከል ተቋም አላት አድርጎ ነው የሚያየን። ዓለም እንዳይደርሱልን እንኳን ሸፍነውናል በሀገራችን ማስክ በእነሱ ጥበብ በተንኮልና ደግሞ ተክነውበታል ደግሞ እንዲህ አይነት መሰሪ ተቋማትን በመገንባት። ስለዚህ ዓለም እንኳን እንዳያግዝ እንዳይተባበር በእነኚህ ተቋሞች ተሸፍነናል። እንደዚህ ነው ያለው። እንደሰማችሁት ዓለም እንኳን እንዳይረዳና እንዳያቀን በእነዚህ ተቋማት ተሸፍነናል። በሌላ ንግግሩ እንደምታውቁት ከዛሬ 500 ዓመት በፊት የነበረ ችግርና ፈተና ነው የገጠመን ብሏል። እነዚህ ተቋማት አሁን ስለ ተቋማት ለውጥ ለመከራከር፣ ስለ ፖሊሲ አቅጣጫ ለመከራከር፣ ስለ አይዲዮሎጂ ለመከራከር፣ ኢምፓየሯ ስለምትመራበት ወይም አገሪቷ ስለምትመራበት የወደፊት ዕጣ ፈንታ ለመነጋገር መጀመሪያ በህይወት መኖር ይጠይቃል። መጀመሪያ ከታወጀብህ የጥፋት አጀንዳ መውጣት ያስፈልጋል። የአገሪቷን ባንክም የአገሪቷን ታንክም የያዘውና ኢኮኖሚውንም ጸጥታውንም የሚቆጣጠረው አካል፣ ዲፕሎማሲውንም የሚቆጣጠረው አካል፣ ካንተ በላይ በአገሪቷ ጉዳይ ብያኔ የሚሰጥ አካል ሲቪል ተቋማትን እንኳን ለራስ ከንሰምሽን የሚጠቀምባቸውና እነዚህ ተቋማት ዓለም እንኳን ችግራችንን እንዳይረዳ ለማድረግ መከለያ ለሚሰሩትን ወንጀል መደበቂያ ያደረጓቸው ተቋማት መጥፊያችንን እንዳይደግሱ ለማድረግ ምን ማድረግ አለብን፣ እንዴት ይህን ልንወጣው እንችላለን የሚለውን ነው ደጋግሞ የሚያነሳው። ይህንን ያነሳውበት መሰረታዊ ምክንያት ምንድን ነው? መሪ ርዕሳችን ላይ የቀጠናዊ ትብብር ካውንስል ጉዳይና አርበኛ ዘመነ ካሴ የገለጠው የአፋብን አቋም የሚል ነው ዋናው ጉዳይ። ከዚያም የአብይ አህመድ
ፕሮፓጋንዳ አቅጣጫን በተመለከተ እናነሳለን ያለው እግረ መንገድ በዚህ ውስጥ ጌታቸው ረዳ ከሰሞኑ የተናገረውና አነጋጋሪውን ጉዳይ ስንጠቅስ ነው እነዚህን ዘርዘር አድርገን ያነሳናቸው። ምን አለ ጌታቸው ረዳ? እንደው ጌታቸው ረዳ የተናገረውን ለማወቅ የተለየ የፖለቲካ ሳይንስ ይጠይቅ ነበር ወይ? አዲስ ነገርስ ወይ ነገረን? እንደው መነጋገሪያስ መሆን ነበረበት ወይ? ጌታቸው ረዳ ሰሜን ዕዝ ከተመታ በኋላ የሚያቆመን የለም የሚል እምነት ነበረ በቲፒኤልኤፍ ውስጥ። አዎ አዲስ ነገር አይደለም እኮ ይሄ። አንደኛ ይህንን እስኪናገሩም አይጠበቅም። አጠቃላይ መከላከያ ካለው አቅም በወቅቱ የዛሬ 5 ዓመት መከላከያ የሚባለው ተቋም ካለው አቅም ከፍተኛውን ድርሻ የሚይዘው ትግራይ ላይ ያለው ኃይል። ይሄንንማ 4 ኪሎ ያሉትም እኮ ተረድተው ሲያበቁ የመከላከያ ኃይልን የኛ ኃይል አይደለም ማለት አብይ አህመድ እኮ ወጥቶ ዘረዘረ እኮ ስንት ጀነራል በብሔር ትግሬ እንደሆነ፣ ስንት ኮሎኔል ትግሬ እንደሆነ፣ ስንት ሜጀር ጀነራል ትግሬ እንደሆነ ዘረዘረ እኮ። ዘርዝሮ ሲያበቃ እነዚህ የኛ አይደሉም ማለት የመከላከያውን ከፍተኛ ስልጣን ተቆጣጥረዋል ባላቸው የትግራይ ተወላጆች የመከላከያውን የሚቆጣጠሩ የኦሮሞ ተወላጆችን መተካት የ4 ኪሎ ዋነኛ ስትራቴጂ ነበረ። ይህን ለማድረግ ስሌት ያስፈልጋል። መከላከያው ላይ የሆነ ነገር ለማድረግ ዝም ብለህ ብድግ ብለህ ስታበቃ የመከላከያን ያን ሁሉ ጀነራል አሁን አንተን ሽሬ ያለው ሌላ አዲስ ሾም ያለው ልትለው አትችልም አይደለም። የሆነ ነገር ይፈጥራል። በአንድም በሌላ መልኩ ጦርነት ለአብይ አህመድ የግድ አስፈላጊ ስለነበረ ነው ኩክ ያደረገው። በነገራችን ላይ ይሄንን ተረዱ። የውላችሁ የተደበቀ ማለት ዝም ብሎ የተቀጠፈ ከሆነ ቦታ የመጣ እኮ አይደለም። ኤርትራን እንኳን በወዳጅነት ጦርነት ውስጥ እንዲሳተፉ ኤርትራውያን ሲያመጣቸውና ለፕሬዚደንት ኢሳያስ ቀለበት ሲያደርግለት ሞቱን እየደገሰለት ነበር። አንዳንዱ እኮ ጨካኝ ነው፣ በእውነቱ አረመኔ ነው። ሊያጠፋህ ሊገልህ ሲፈልግ የበለጠ ወዳጁ ያደርግሃል። እንደዚህ አይነት አረመኔዎች አሉ። አብይ ግን ተደብቆ አይደለም፣ እምነቱ ነው። የጻፈው መጽሐፍ እርካብና መንበር ይሄንን ነው የሚለው። ልታጠፋው የምትፈልገውን ጠላቴ ነው የምትለውን ኃይል ወደ አንተ አቅርበው፣ የበለጠ ወዳጅህ አድርገው። ወዳጅህ አድርገህ ስታበቃ ውሰድና በሬ ሆይ ሳሩን አይተህ ገደሉን ሳታይ በልና ወስደህ ሊነሳ ወደማይችልበት ገደል ጨምረው እኮ ነው የሚለው። ተመልከቱ። መጀመሪያ ወዳጅህ አድርገው ነው። አብይ አህመድ ወዳጅ የሚያደርጋቸው አካላት ሁሉ ወደማትነሱበት ቁልቁል ገደል ሊወረውራችሁ እየተዘጋጀ ነው የሚለው ቀድሞ የተነገረ ነው። ግን ወደው እየገቡ ብዙዎቹ ረግፈዋል። አሁን አንድ ንግግር አደረገ ከትላንት በስቲያ ራሱ አብይ አህመድ ምንድን ነበር ያለው? ትላንትና ከትላንት ወዲያ ምንድነው የዚህ የኮሪደር ልማትን በተመለከተ ሲተቹ የነበሩ አሉ። ቡችን ጨምሮ ሌሎቹን አካላት ሲያጨቀያቸው ነው ያለው አብይ አህመድ። ሲያጨቀያቸው ተራው ደርሶ አንዳንዶቹ ሲያሳስቡ የነበሩ ናችሁ፣ አደራችሁን አብይ እንዳይነካችሁ፣ አብይ የነካው ይሞታል ሲሉ የነበሩ አካላት ሄደው እየሞቱ ያሉት ምንድን ነው ያደረገው አብይ አህመድ? ምንድን ነው በንግግሩ ያነሳው? ኮሪደር ልማቱ ይገርማል አለ እና መብራት ስንተክል ኮሪደሩን ስናለማ ይሄን ስናረግ አይሳካም አይሆንም ሲሉን የነበሩ አካላት አለ፣ እንዲህ ሲያደርጉ የነበሩ አካላት አሁን አለ አይሳካም የሚሉ የነበሩት ዋነኛ ደጋፊዎችና የእኛ ፕሮፓጋንዲስቶች ሆነዋል አለ። እኔ አይደለሁም አብይ አህመድ ነው ያለው። ዋና ተቃዋሚ የነበሩ ዋና አቃቂር ሲያወጡ የነበሩ አለ። አሁን በኮሪደሩ ልማት ጉዳይ የነሱን ያክል ደጋፊ የለንም አለ። እውነት ነው። ሲተቹት የነበሩ ምን ሲሉት የነበሩ አሁን በሁለት ተከፍለው አንዳንዶቹ ለይቶላቸው ፍጹም በሱ መስመር ተሰልፈው የሱ ድቤ መቼ አቃላጭ ሆነዋል። እንዴት እንደሚንቃቸው ነው የነገረን። ትላንት ሲቃወሙ የነበሩ ዛሬ አይሳካም ሲሉ የነበሩ አሳክቼ አሳይቻቸው ነው አርመጥምጬ እኔ ስር ያስቀመጥኳቸው ይልሃል። እኛ መብራት ምንድነው የሆነ አምፖል ፖል ተክሎ ማብራት ይቸግርሃል የሚል ትችት ተችቼ አላውቅም። በበኩሌ የድሃ ቤት ግራና ቀኝ አፍርሶ በአገሪቷ ስም በመጣ ብድር ሬንጅ አፍስሶ አስፋልት ይጋግራል። ይሄ ለማን ይከብዳል? እንኳን ኢትዮጵያን የምታክል ሀገር ይዞ በቢሊየን የሚቆጠር ገንዘብ ብድር በሚወስድባት ከእያንዳንዱ ኪስ በታክስ ስም ገንዘብ የሚሰበስብ አካል ቀርቶ ማንስ ሊሰራው አይችልም ወይ? በነገራችን ላይ በሌላው ዓለም እንደዚህ ያሉ ሁኔታዎች እኮ በእውነቱ በግሉ ባለሀብት የሚሰሩ ናቸው። ዛሬ አሜሪካ ውስጥ የምታዩቸው አብዛኛዎቹ ዩኒቨርሲቲዎች በግል ባለሀብቶች የሚደጎሙ ናቸው።
ሚሊዮነሮች እኮ በሚሞቱ ጊዜ ለዚህኛው ሆስፒታል፣ ለዚህኛው ምናምን፣ ለዚህ ምናምን እያሉ ነው ገንዘባቸው የሚያከፋፍሉት። አንዳንዶቹ ኢቭን ልጆቻቸውን ከልክለው ልጆቻቸውን እንደኔ ሰርተው ሀብታም ይሁኑ የሚሉ አሉ። ለቤተሰብ ከማውረስ ይልቅ ያላቸውን ሀብት ለተቋማት አውርሰው የሚሞቱ አሉ። የግሉ ሴክተር አይነተኛ ሚና የሚገለጥበት አድርጋችሁ የምትወስዱት ማለት ነው። ትንሽ ሪያሊስቲክ መሆን ያስፈልጋል። በምናነሳቸው ነጥቦች፣ በምንናገራቸው ነገሮች ላይ የሆነ ታቹ ሪል ታች መኖሩን ማረጋገጥ ያስፈልጋል እላችሁ። እነዚህን እውነታዎች በእውነቱ በደንብ ጠንቅቆ መረዳት፣ ጠንቅቆ ማየት የሚጠይቅ ነው። አብይ አህመድ ብሎ ያለው ነገር ቢኖር የትም አይደርሱም እነዚህ ሰዎች ነው፣ ሌላ ነገር አይደለም። እኔ እንደዚህ ቁጥር ይሄን ያህል ሆነ እንደዚህ ሆነ ሰርፕራይዝ የሚያደርገኝ ሰው አይደለም። የሚያደምጠን ሰው እንዳለ እረዳለሁ። አሁን ትላንትም ከትላንት በስቲያ የገባንበትን ቻናል በዚያና በዚህ ተራውጠው በማዘገታቸው ዛሬ ከህዝብ ጋር እንዳንገናኝ እንደሚያደርጉ እርግጠኛ ሆነው ነው አደለ ያደረጉት። ዊ ሃቭ ረምብል ቻናል አለ። በረምብል ቻናሉ መግባት እንችላለን። ግን ማድረግ እንደምንችል አቅማችንን ለማሳየት ደግሞ አዲስ ቻናል ዛሬውኑ አሁኑኑ ዝም ብለን አዲስ ቻናል ይዘን መተናል። ሰላምታ ሰጥተን ገብተን የውይይታችንን ፍሬ ነገር ለማቅረብ እየጀመርን ነው። 600 ሰው ገብቶ ይከታተላል። 40 ሺህ 50 ሺህ 60 ሺህ አንዳንዱ ግማሽ ሚሊዮን ሰብስክሪፕሽን ይዞ ብድግ ብሎ የሆነች ሊንክ ይዞ 600 ሰው ኢንጌጅ አድርጎት ይከታተላል ወይ ነው። ጀስት በምን ምክንያት ምን ለመስማት የምናመጣቸው ሐሳቦች ለከሌ ወይ ለከሌ አይደለም፣ ሐቅ ላይ እውነት ላይ የተመሰረቱ እንደሆነ ትክክለኛ ቬሪፋይድ የሆነ መረጃ እንደምናመጣ ህብረተሰቡ ስለሚረዳ እንደ ሰው ደክመዋል ብሎ ቢያስብ እንደ ሰው ይሄን ተሳስተዋል ብሎ ቢያስብ ስህተታችንን ጉለታችንን ሊሞላ እንጂ ስህተታችንን ፈልጎ ሊጥለን የሚፈልግ ደጋፊ ስላልሆነ አብሮን ያለው እኛ ፍጹም አይደለንም እኮ ማንሳሳት ፍጹማን ተደርገን አልተፈጠርንም። በአንድም በሌላ መልኩ ተሳስተዋል ብሎ ሲያስብ በምክርም በምንም እንዲህ አድርጉ ይሄ ቢሆን ይሄን ብታደርጉ የሚል ደጋፊ ስላለን በነገራችን ላይ ከነዚህ ስትሮንግ ደጋፊዎቻችን መካከል አንዱ እንኳን አደረሰ ማለት እፈልጋለሁ። ኃይልዬ ከናሽቪል ሃፒ በርዝዴይ ማለት እፈልጋለሁ። ዛሬ የሃፒ በርዝዴይ መልእክት አክቹዋሊ የእኔ ብቻ አይደለም። እንደ ተቋም እንደ ኢትዮ ሰገነት ሚዲያ ሁላችንም ኃይልዬን ዛሬ ሃፒ በርዝዴይ ማለት እንፈልጋለን። እንኳን ተወለድክ። በጣም ለሚጠሉህ እንኳን ተወለድክባቸው፣ ለእኛ ለምንወድ ደግሞ እንኳን ተወለድክ። እንዳንተ አይነት ጠንካራ ደጋፊ ስላለን ከልባችን እንኮራለን። ነበሩ ግን የሉም ከመባል ፈጣሪ ያድነን። እውነት ለመናገር እሱን ብቻ ነው ለማለት የምችለው። ዛሬ አንዱ ሌላኛውን ለማመስገን በጣም የሚሳቀቅበት ጊዜ ላይ ደርሰናል። ማን የት ጋር በምን ሁኔታ እንደሚለወጥ አናውቀውም፣ አታውቀውም። እና የሰው ልጅ ደግሞ ጨዋ አይደለም። ከመነሻው ቀምሰህ እንዲህ ነው ብለህ ልትመረምር አትችልም። በጣም የሚደንቀኝ ከኛ እንደው ሰው አንድ የተለየ አንድ የሆነ ጥቅም የሚያገኝበት ሲሆን ኦኬ ይሄንን ስለሚያገኝ ይባል ምንም አይነት ጥቅም የማያገኙ አትሊስት የእኛ መኖር ለሀገር ይጠቅማል ብለው ስላሰቡ ኢንካይንድ መቼም ኪሱ የሚገባ ምንም ነገር ከኛ የለም። ኪሱን ገልብጦ እኛን ይደግፋል እንጂ ከኛ ሄዶ ኪሱ የሚገባ ነገር የለም። ለሀገር የምናደርገው አስተዋጽኦ ከልቡ በማመን ነው የሚደግፈው። አንዳንዱ እንደዛ ነው። እዚህ ቀን ከሌት ምናምን ዋጋ ሲከፈል ዋጋ የሚከፈልበት ምክንያት ምንድን ነው? ምን ስለተገኘ ነው? የእውነት ተብሎ ሲታሰብ ፐርሰናሊ በግል እንደው ተጠቃሚ ሊያደርግ የሚችል ነገር ስላለ ነው? የተሻለ ነገር ኖሮ ነው? ወይስ እንደው ለአገር የሚከፈል ዋጋ ነው? በምንም መልኩ አድርጌ ልክፈልበት ብሎ ኃላፊነት የመውሰድ ጉዳይ ነው ብሎ እሱን በደንብ በሚገባ ማየት ያስፈልጋል። ኃይልዬ በድጋሚ እንኳን ተወለድክ፣ መልካም ልደት የሚል መልእክት አስተላልፈናል። የኢትዮ ሰገነት ባልደረባዎች በሙሉ ደጋፊዎችም እዚህ ያው ብዙዎቹ
በየቀኑ እዚሁ ስለሚያዩህም እነሱም ጭምር የሃፒ በርዝዴይ መልእክቱን እየተጋሩ ነው። ይህንን አድርሰናል። ሁላችንም የኢትዮ ሰገነት ባልደረባዎች ነው ያደረስንህ። ይህንን ብዬ ወደ አጀንዳ የምመለሰው ወደ አጀንዳችን ስንመጣ ደጋፊዎቻችን ጋር አያይዤ ነው እንደዚህ ቆመን የምንችለው እንድናደርግ ያደረጉን አካላት ለማመስገን ነው ስትሮንግሊ ወደዛ የሚሄድኩት። ሰው የጌታቸው ረዳን ንግግር እያነሳሁ ነበረ። ሰሜን እዝ ትልቅ ነው፣ ከዛ በኋላ እሱ ከተጠቃ የሚያቆመን የለም ብለን እናስበን ነበረ። ከሰላ ድንጋይ ተመለስን ይላል። ጌታቸው ረዳ ከሰላ ድንጋይ ተመለስን ሲል ኢትዮጵያውያን ሲተባበሩ ምን ማድረግ እንደሚችሉ ያሳዩበት ነው አለ ይላል። አሁን ጌታቸው ረዳ አለ ብላችሁ የምትደነቁ ሰዎች ምናምን ነው አገዛዙ ኦኬ፣ ማንም ይበልለት ማንም የሆነች ነገር የሚጠቅመው ነገር ካገኘ እሷን ይዞ አሁን አገዛዙን ምንድን ነው በደስታ ከበሮ ለማስመታት እውነት ለመናገር ብድግ ብለን አንዲት ስቴትመንት ላገዛዙ የሚጠቅም እና እሱን የሚያሞካሽ የሆነ ነገር ብንል ሰበር ዜና ብለው በኢቲቪ ሲዘግቡት ነው የሚውሉት። ይታወቃል እኮ እስከ ጠቀማቸው ጠላት ይበሉት ወዳጅ ይበሉት ማንም ይሁን ለነሱ የሚጠቅም የፕሮፓጋንዳ ጉዳይ እስከ ጠቀማቸው ድረስ ይዘምቱበታል። የታወቀ ነገር ነው። ዋናው ነገር ግን ጌታቸው ረዳ ካስታወሳችሁ ዛሬ በንግግሩ ላይ በቀጥታ ከአንደበቱ የሰማነውም ህወሓትን ካላጠፋን ብለው ይላል። የውላችሁ ይህንን አቀናጅተን ከአርበኛ ዘመነ ንግግር ጋር አያይዘን እንየው። ጌታቸው ረዳ ሲናገር ህወሓትን ካላጠፋን ብለው ከአብይ አህመድ ጋር ወግነው የነበሩ ሁለት አካላት ይላል። ማንን እያለ እንደሆነ ግልጽ ነው። ፋኖንና ሻዕቢያን እያለ ነው፣ ወይም የኤርትራን ኃይልና የአማራን ኃይል እያለ ነው። ህወሓትን ካላጠፋን ብለው ከፌዴራሉ መንግስት ጋር ወግነው የነበሩ አካላት አሁን ከህወሓት ጋር ሆነው እነዛ አካላት የሚያደርጉት ትግል በሺህ ዓመትም ተሳክቶ 4 ኪሎ ይደርሳሉ ብዬ አላምንም ይላል። በዛ ላይም ንዴቱን ይገልጻል። ኦኬ ይሄንን እንዳለ ውሰዱለት፣ እንዳለ ያዙለትና የጌታቸው ረዳ ንግግር እዚህ ይቀመጥና ሌላኛውን የጌታቸው ረዳን ንግግር እናስታውስ። ምን ነበር ያለው? ከዚህ በኋላ አብይ አህመድን ቃል በቃል ያለው ከዚህ በኋላ አብይ አህመድን ቢንላደን ፑቲን አያድነውም አለ። ምን ማለት እንደሆነም አልገባንም ነበር ያኔ። ቢንላደን ፑቲን የሚባል መሪ የለም በአገር ላይ እና መጨረሻ ላይ ካዳነው እንኳን ሊያድነው የሚችለው ጆ ባይደን ብቻ ነው ይላል። ከዚያ ውጭ ግን ማንም አያድነውም የሚለውን ለመግለጽ ቢንላደን ፑቲን ሁላ እስከ ማለት ስም እስከ መሳሳት ደርሶ በቃ አልቋል። አብይ አህመድን ማንም አያድነውም ያለውን ንግግር ታስባላችሁ። ሁለተኛውን ሰው እንውሰድ። ጻድቃን ያደረገውን ንግግር። ጻድቃን በወቅቱ ሰላ ድንጋይ ደርሰናል፣ ጣርማ በር አልፈናል ምናምን በሚባልበት ጊዜ ሚዲያዎች ጠየቁት፣ መነጋገር መደራደር አይሻልም ወይ? ከማጋን የምንደራደረው አልቋል እኮ የፈረሰ ነገር እኮ ነው። ከፈረሰ ነገር ጋር ለምን እንደራደራለን? ከማጋን የምንደራደረው ሲል ነበር ጻድቃን። አሁን ጻድቃን የሚናገረውን ደግሞ ስመው አሁን አስተውሉ። የዛን ጊዜ ጻድቃን ከማጋን የምንደራደረው ከፈረሰ ካለቀ ከተበተነ ጋር እያለ የነበረበት ጊዜ ዘኢንታየር ትግራይ ሲጅ የተደረገ ነው። ቲፒኤልኤፍ ብቻውን የቆመ ነው። ደጋፊ የለውም። ከኤርትራ አይደገፍም። በአማራ በኩል አንዲት ሻለቃ ጦር አደግፈውም፣ ግለሰብ አይደግፈውም። በወቅቱ ከአፋር ድጋፍ የለውም፣ ከሱዳን ድጋፍ የለውም። በአንጻሩ እነዚህ የምጠራቸው አካላት በሙሉ ትግራይ ጋር ከሚወጋቸው ቲፒኤልኤፍን ከሚወጋት ከፌዴራል ከሚባለው ኃይል ጋር የቆሙ ነበሩ። እንደዛ ሆኖ ኤመሬት በድሮን ቱርክ ድሮን ተኳሽ አሰማርታ ይሄ ሁሉ ኃይል በጋራ ቆሞ በሚታገልበት ጊዜ ሰላ ድንጋይ ደርሰናል፣ ከማንም ጋር እንደራደርም እኛ ይሉ ነበር እነ ጻድቃን። ዛሬ ነገሮች ተቀይረዋል። በሱዳን በኩል ከአብይ ይልቅ ቲፒኤልኤፍ የተሻለ ወዳጅነት አለው።
ወይም ግንኙነት አለው። ወዳጅነትም ብንተወው ግንኙነት አለው ከኤርትራ ጋር። አሁን አብይ ካለው ግንኙነት የተሻለ ቲፒኤልኤፍ የተሻለ ግንኙነት አለው። በአማራ በኩል አብይ አለኝ ከሚለው ድጋፍ ቲፒኤልኤፍ ይደገፋል ባልልም፣ ግን እንደው የአማራ ህዝብ ከአብይ ይልቅ ቲፒኤልኤፍን ይደግፋል የሚል እንደዚህ አይነት ሂፖክራት እንደዚህ አይነት ምናምን ልል አልችልም አሁን ባለው ሁኔታ። አሁን ግን የአማራ ህዝብ በማናቸውም መልኩ በቲፒኤልኤፍ እና በአብይ አህመድ በሚደረግ ጦርነት መካከል አብይ አህመድን ደግፎ ከቲፒኤልኤፍ ጋር ግን አይዋጋም። አንለስ ቲፒኤልኤፍ በራሱ በአማራ ህዝብ ጥቅም ከመጣችበት የአማራ ህዝብ ህልውናው ለጥቅሙ ሲል ይታገላታል። ከዚያ ውጭ ግን አብይ አህመድን ለማዳን በሚል ከትግራይ ጋር የሚዋጋ ኃይል ብአዴን ብቻ ነው። ብአዴን ተከዜን እንሻገራለን፣ ችግሩ ያለው ከተከዜ ማዶ ነው ሲል ወለጋ ያለቅን ነው፣ አርሲ ያለቅን ነው፣ አዲስ አበባ እየተፈናቀልን ነው፣ አጣዬ 9 ጊዜ 10 ጊዜ ወደማለች፣ ከመተከል በብዙ ሺዎች ተፈናቅለን ታርደን ተጥለናል፣ ጎንደር ላይ በቅማንት ስመለኮሱት እሳት መዓት ፍጅት ያመጣብናል፣ በድሮን ይገሉናል፣ በመድፍና በሞርታር ያዘንቡብናል። በዚህ ሁሉ መካከል የብአዴን ሰዎች ባህር ዳር ላይ ሆነው መግለጫ ሲሰጡ ችግራችን ያለው ከተከዜ ማዶ ነው የሚሉት። ይህንን ከአማራ ህዝብ አንደበት አትሰማውም። ዛትስ ዋይ አትሰማውም። ስለዚህ የጌታቸው ረዳ አናሊሲስ ምንን መሰረት ያደረገ ነው? የጻድቃን አናሊሲስ ምንን መሰረት ያደረገ ነው? በበሉበት ነው የጮሁት ነው። ያን ጊዜ በነበሩበት ሁኔታ ምንም እጃቸው ላይ የትኛውም ደጋፊ ሳይኖራቸው ደርሰናል፣ አልቋል፣ ከማን ጋር ነው የምንደራደረው? ከዚህ በኋላ ከባይደን ውጭ ሊያድነው የሚችል ኃይል የለም ነበር የሚሉት እነዚህ ሰዎች። ጌታቸው ረዳና ጻድቃንን የሚሰማ የትግራይ ወጣት ልታገኝ አትችልም። በዚህ ወቅት ጌታቸው ረዳና ጻድቃንን ሊሰማ የሚችል የአማራ ወጣት በዚህ ወቅት አታገኝም። የአማራ ወጣት አልኩኝ፣ የብአዴን ወጣት አላልኩም። የብአዴን አለ። የጻድቃንና የጌታቸው ረዳን ፕሮፓጋንዳ ልክ ነው ብሎ የሚያራግብ የብአዴን ቡድን የለም አላልኩም። የብአዴን ቡድን በህይወት ሊያቆየው የሚችለው ቆይታው በአብይ ዕድሜ ላይ የተመሰረተ እንደሆነ ያውቃል፣ እንደነ ጌታቸው ረዳ። ስለዚህ እነ ጌታቸው ረዳም ብአዴኖችም በአብይ ዙሪያ ተኮልኩለው ነው ያሉት። ጌታቸው ረዳ ትላንትና የብአዴን ሰዎችን ምንድን ነበር የሚላቸው? ባህር ዳር ስለማደራቸው እርግጠኛ አይደለሁም ይል ነበር። ማዮፒክስ ናቸው ይላል፣ ዳፍንታሞች ናቸው ይል ነበር አይደል? ማየት አይችሉም። የሚበሉትን ምግብ ሜኑ አብይ የሚመርጥላቸው ዳፍንታሞች ናቸው ሲል ነበር የነበረው። እነዚህ ተራ ተላላኪዎች ናቸው ሲል ነበር የነበረው። እነዛን ማዮፒክስ ያላቸው ዳፍንታም ካላቸው ሰዎች ጋር አብሮ ዳፍንታም ሆኖ ተቀምጧል። አሁን እዛ ትላንት ዳፍንታም ሲላቸው የነበሩትን ዛሬ የፖለቲካ ልሂቃን ናቸው ብሏል። ያንን ለማለት ቡቺን ሆነ መገኘት አለብህ። እኔ በምን አይነት አሰላለፍ ነው? ኮዝ ላይ ነው እኮ ኢሹ ላይ እንነጋገር እስቲ። ኢሹዎቹ አሁን የእንትና እዛ ጋ ሆኗል፣ ከሌዚ ጋ ሆኗል አይደለም፣ ፖይንቶች ላይ እስኪ እንነጋገር። አሁን አብይ አህመድ አማላጅ ልኮ መቀሌ አማላጅ ልኮ በዚያም በዚህም ተጣድፎ ተሳክቶለት እነ ደብረ ጽዮን ከአብይ አህመድ ጋር ለንግግር ለድርድር ለውይይት ተቀመጡ አብረው ለመስራት ቢባል ወይም ወታደራዊ አመራሮቹ በቃ እንዳውም መከላከያ ውስጥ ሊገቡ ተስማሙ፣ ቦታ ሊደለደሉ ተስማሙ ቢባል አሁን ቲፒኤልኤፍ የሚባል አካል ጋንግሪን ነው እያለ እየሰበከ ያለው አካል በሙሉ አገር ማለት ይሄ ነው ወደ ማለት ይሸጋግራል። የሚያሳዝነኝ ኦንቢሃፎ በአማራው በኩል እየታገለ ያለው ኃይል በተለይ በፕሪንስፕል ይሄ ኃይል የጥፋት ኃይል ነው ብሎ የሚያስብ ወይም ልክ አይደለም ብሎ የሚያስብ ወይም ያለፈውን ጊዜ መነሻ አድርጎ የዚህ አካል ጠላትነት የማይሽር ነው ብሎ ድምዳሜ ላይ የደረሰ አካል አንድ ጊዜ የቡልቻን ንግግር የአቶ ቡልቻን ንግግር ያስታውሰኝና ስቃለሁ። አቶ ቡልቻ ፓርላማ ላይ መለስ ዜናዊ ንግግር በሚያደርግበት ጊዜ ኤርትራ ስላለው ኃይል ኤርትራ ስላሉ የኢትዮጵያ ታጣቂዎች ያነሳና መለስ እነዚህ አካላት ተላላኪዎች ናቸው እና ጠላቶች ናቸው እያለ ነው የሚናገረው። እና አቶ ቡልቻ በጣም የዋህ ንግግር አድርገው የዋህነታቸውን የሚያሳይ ንግግር አድርገው አጠገባቸው ያሉት እነ መረራ
ከኢህአዴግ ደጋፊዎች ቀድመው እነሱ ነበር ነገሩ ያስቃቸው የነበረው። ምንድን ነው ያሉት? እነዚህ ጥፋተኛ ናቸው፣ ጀሌ ናቸው፣ ተላላኪ ናቸው የተባሉ አካላትን እኛ ተሯሩጠን ካላመጣናቸው ይውሰዳቸው ይላሉ አቶ ቡልቻ። ታዲያ ሻዕቢያ ይውሰዳቸው እንዴ? ኢትዮጵያዊ ናቸው፣ እንዴት አናመጣቸውም? የእኛ አናደርጋቸውም ይላል። አሁን የአብይ ካድሬዎች የሚሉት እኮ የቲፒኤልኤፍ ፋይሎች በተገፉ ቁጥር ከአማራው ጋር አላይ እያደረጉ ይሄዳሉ። እንዳይሄዱ ከአማራው ጋር የበለጠ እንዲዋጉና ቅራኔ ውስጥ እንዲገቡ ማድረግ፣ ትግራይ ላይ ያለ አንድም ኃይል ከአማራው ጋር በጋራ እንዳይቆም አድርጎ ከኦህዴድ ጋር እንዲቆም ማድረግ ይገባል የሚል ስሌት ነው የሚያሰሉት። የጨነቃቸው ዕለት የሚናገሩት ከዚህም ከዚያም አንዳንድ ነገሮች ደግሞ እናያለን። ፖለቲካውን በቅጡ የሚረዳ አካል እነዚህን ለመረዳትና ከምን አንግል ተነግረዋል የሚለውን ለመለየት ችግር ይገጥመዋል ብዬ አላስብም። ለምሳሌ አንድ ምንድነው የባይቶና ሰው ነው ምናምን የሆነ ሳምባዲ ብቻ አንዱ ድርጅት እዛ ትግራይ ላይ ካሉት ውስጥ አሁን በደብረ ጽዮን ካቢኔ የካቢኔ አባል ገለመሌ ምናምን የሆነ ሰው ያደረገው ንግግር አለ። ከዛ ውጭ ደግሞ ራሱ ከትግራይ በኩል አንደኛውን የአመራር አባል አይ ቲንክ የቴዲ ሪዮት ላይ ቃለ ምልልስ ያደርጋል እና ቃለ ምልልስ ሲያደርግ ምንድን ነው ይሄ በተለይም የተላላኪ ናችሁ የኤርትራ ተላላኪ ናችሁ የሚለው ነገር ይነሳል። የኤርትራ ኃይል ለራሱ ፍላጎት ጠፍጥፎ ሰራቸው ምናምን የሚል ነገር አለ። ፕሮፓጋንዳውን እዩት። በተለይ ከ4 ኪሎ የሚነሳው ቴዲ እንደ ጋዜጠኛ ነው ያነሳው ጥያቄውን እና በጣም አይ አንደርስታንድ እሱ ጥያቄው የተነሳበትን ቪው። እኔ ያልኩ ያለሁት ፖለቲካው ላይ ያለው ደግሞ የፕሮፓጋንዳ አቅጣጫ ምን ላይ ቤዝ ያደረገ ነው። ከ4 ኪሎ የሚነሳው አቅጣጫ ልክ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሲመሰረት ገና አፋብን ለመመስረት እንቅስቃሴ ሲደረግ 2 አቅጣጫ ተከተሉ። አንድ አፋብን እንዳይመሰረት አስርገው ያስገቧቸው አካላት የፋኖ አንድነት እንዳይመጣ የሚችሉትን ሁሉ እንዲያደርጉ ሰርጎ ገቦቹ የተደራጀ እንቅስቃሴ እንዲያደርጉ ማድረግ ነው። ይሄ የብአዴን 5ኛ ረድፍ ብለን የሰየምነው በትግል ሂደት ውስጥና ተሸንፎ የተነቀለ ቡድን ነው። አንዳንድ ርዝራዥ አይጠፋ፣ ግን ሲግኒፊካንት ፓወር የለውም። አለቀ፣ ተመቷል። ይሄ ኃይል ተመሳስሎ በአማራ ትግል ውስጥ የነበረ ኃይል 5ኛው ረድፍ የሚባለው የብአዴን ኃይል የአማራ ፋኖ ወደ አንድ እንዳይመጣ ብርቱ ትግል ሲያደርግ የነበረ ነው። ዘሶኮልድ ኢትዮጵያኒስት በሚል የሚታወቁ ኃይሎች በፕሮፓጋንዳም በማናቸውም መልኩ በውጭም የአማራ ኃይሎች እንዳይሰባሰቡ ያደርጋሉ። ለምንድን ነው? አማራዊነት ከተጠናከረ ለኢትዮጵያ አደጋ ነው የሚል እምነት አላቸው። አስተውሉ። በአማራ ሕዝብ ላይ የሚፈጸመውን በደል አይፈልጉትም። የአማራ ሕዝብ ላይ ጥቃት መሰንዘር አለበት ብለው አያምኑም። ነገር ግን የአማራ ሕዝብ እንደ አማራ ተደራጅቶ ደግሞ ጉልበት እንዲፈጥር አይፈልጉም። እነሱ በምናብ የሳሏት ኢትዮጵያ አማራ ጠንካራ አቅም ሲገነባ ትፈርሳለች ብለው ነው የሚያምኑት። ብሔርተኝነት የበላይ ይዟል ብለው ነው የሚያምኑት። ስለዚህ የአማራን ትግል ገብተው መሃሉ ላይ የሚያቦኩት እነሱ በምናብ ለሳሏት ኢትዮጵያ ቆይታ አማራው በሂደት ውስጥ መታገሉ መሞቱ እንዲቀጥል ዋጋ እንዲከፍል፣ ነገር ግን አደ ኢንድ ኦፍ ዘ ዴይ የፖለቲካ ስትራክቸሩ እነሱ በሚፈልጉት ቅርጽ እንዲመጣ ለማድረግ አማራ ጠንካራ መዋቅር እንዳይኖረው ቻሌንጅ እያደረጉ ውስጥ ተቀምጠው፣ ነገር ግን የአማራ ትግል ደግሞ ጀግና ፋኖ እያሉ እየሄደ እነሱ የማይሞቱትን ሞት እንዲሞትላቸው ያደርጋሉ። አንዳንዶቹ በጣም ወሳኝ የሚባሉ ጀግና የአማራ ወጣቶች ዙሪያቸውን ከበው እንደ መሪ አክብረው ጭምር ከነሱ በፊት እየሞቱላቸውም ቢሆን እነዛ የአማራ ትግል ይዘው እየሞቱ ያሉ አካላት በሐቀኝነት የአማራ ሕዝብ ለአንዴና ለመጨረሻ ጊዜ ከተነሳበት ያልሸነፍም ባይነት ዳግም ማንም አልፎ ሄጅ ሊያጠቃው በማይችል ደረጃ የስልጣን ባለቤት እንዲሆንም በታገለው ልክም በአገሪቷ ላይ ወሳኝ የሚሆንበት ነገር እንዲመጣ አስበው የሚታገሉ አካላት አሉ። አድርሶ ተመላሽ መሆኑን የማይደግፉ ማለት ነው። አስተውል። እነዚህ አካላት በእምነት ራሳቸውን አሳልፈው ሰጥተው የሚሞቱለት የትግል መስመር የሌሎች ዘሶኮልድ ከጀርባ ተጠቃሚ አካላት ነበሩ። ሰው ቻሌንጅ ይደረጋል። የአማራ ትግል 2 ቢያንስ አነሳው። 1 በኢትዮጵያዊነት ማዕቀፍ የሚንቀሳቀስ በምናብ የሳሏት ኢትዮጵያ የምትድን የሚመስላቸው አማራው ለትግል ሲፈልጉት ስርዓቱን ለመጣል ሲፈልጉት እንዲሞትላቸው እንጂ በተደራጀ ሁኔታ የራሱ
መዋቅራዊ አቅም እንዲኖረው የማይፈልጉና መዋቅር ሲፈጠር እዚያው በአማራ ሕዝብ ስም ውስጥ ተቀምጠው የሚያዳክሙ ብለናቸዋል። ሌላው ግን አምስተኛው ረድፍ የብአዴን ቡድን ደግሞ እሱ ከመሰረቱም ቢሆን ዋና ተልእኮ በአማራ ትግል ውስጥ አንድነት እንዳይፈጠር ማድረግ ነው። በውጭም በውስጥም ነው ያ ትግል ያለው። የአማራ ማህበራት ውስጥ ሆነው የአማራ ማህበራት በተቀናጀ ሁኔታ ወደ ማዕከል መጥተው አንድ ጠንካራ የአማራ ማዕከል እንዳይገነቡ ማድረግ ነው። የሆነ ማህበር ከሆነ ስቴት ማህበር ያጣላሉ። በአንድ ስቴት ውስጥ ያለ ማህበር ደግሞ እርስ በርስ ያጣላሉ። ገብተው የአመራር ቦታ ይቆናጠጣሉ። ተልእኮ ይዘው በተጠና ሁኔታ የሚንቀሳቀሱ ናቸው። የአማራ ማህበራት በተደራጁበት ጊዜ ሁሉ የብአዴን ኃይሎች አስርጋው አስገብተው ውጪ ባሉ የአማራ ማህበራት እንኳን ተልእኮ ፈጻሚዎቻቸውን ስምሪት ሰጥተዋል። በተለያየ ጊዜ የፋኖ መዋቅርም ሲዘረጋ በእያንዳንዱ የፋኖ መዋቅር ውስጥ ያገዛዙን ተልእኮ የብአዴንን ተልእኮ ይዘው የሚንቀሳቀሱ አካላት የተወካይነት ኃላፊነት እንዲወስዱ በማድረግ ጭምር ትግሉ እንደ ግመል ሽንት ወደ ኋላ እንዲጎተት የሚችሉትን ሁሉ ያደረጉ አካላት ናቸው። ሂደቱ እየጠራ ሲሄድ እየተሸነፉ ዳር እየያዙ የመጡ ናቸው። ደዝሚን አብቅቷል፣ ነገሩ ተሸንፏል፣ አክትመዋል አይደለም። ብአዴን የአምስተኛ ረድፍ የሚባለው በፋኖ መዋቅር ውስጥ ተመቷል። አሁን ሲግኒፊካንት ፓወር የለውም። ይሄ ኃይል ሄዶ 4 ኪሎ ነው የመሸገው። ይሄ ኃይል 4 ኪሎ ከገባ በኋላ ግልጽ በሆነ መንገድ ይሄ ተሸናፊው ኃይል ውጪ ካለው ኃይል ጋር እየተቀናጀ ፕሮፓጋንዳ ላይ ነው የተጠመደው። መሬት ላይ ይሄ ነው የሚባል ፓወር የለውም። አስተውላችሁ ካያችሁ የዚህ የአምስተኛው ረድፍ ፍርዝራዥ በውጭም በ4 ኪሎ ያለው ኃይል 4 ኪሎ ያለው ኃይል በለሆሳስ ወይም በዝምታ ሲያልፍ ወይም ተቃውሞውን ሲገልጽ፣ በውጭ ያለው ኃይል አምስተኛው ረድፍ ግን በአንድ በኩል የአፋብን ድል በቀናው ጊዜ ጀግናው ፋኖ ድል ቀንቶት ወዘተረፈ የሚል ዘገባ ሲሰሩ ታያቸዋላችሁ። ትግል ባለ ጊዜ ድል በተገኘ ጊዜ ሞተው ያስገኙትን ለመዘገብ ጀግናው ፋኖ ሲሉ ታያቸውና አፋብን ብለው ጠርተው የቴዎድሮስ ሕዝብ ምርጫ ስለሌላቸው፣ በነገራችን ላይ ምርጫ ስለሌለ ጎጃም ላይ የሆነ የሚጠሩት ሌላ የሆነ እዝ ቢኖር ይጠሩ ነበር። የለም፣ ክፍተት የለም። ሳሊቬት አደረጉ፣ አለከለኩ። የሚከፈል የሆነ ነገር የሚደረግ መስሏቸው ጠፋ። ጎንደር ተሞከረ፣ ጠፋ። ዝር የሚል የለም። ከነ ችግሩም ቢሆን ከየቀጠናው ያሉ የሚታገሉ አካላት አፋብን ቴዎድሮስ፣ አፋብን በላይ፣